ይሄ ልጅ ወገን አበበ ይባላል። የኢትዮጵያ ቴሌቪዥን ካሉ ሰራተኞች መካከል የ400ዎቹ የትምህርት ዶክመንት ጓዳ ሰራሽ ነው፣ ለአደባባይ የሚበቃ አይደለም አለ። ይህንን የሰሙ የስራ ኃላፊዎች ትንሽ አልደነገጡ? እስቲ የትኞቹ ናቸው ፎርጂድ ዶክመንት ያላቸው አላሉ። ነገሩን አዙረው ይሄ ልጅ እስር ቤት ከተቱት። ሲወጣ እሳት ለብሶ እሳት ጎርሶ ወጣ። የሚደክም መስሏቸው ነበር። እንደዚህ አይነት ነገሮች እንዴት ይፈጠራሉ መሰላችሁ? አንድ የስራ መደብ የራሱ ስፔሲፊኬሽን አለው። ምን አይነት የትምህርት ዝግጅት ነው የሚያስፈልገው ያን ቦታ ለመያዝ? ምን አይነት ኤክስፒሪየንስ ነው የሚያስፈልገው ያን ቦታ ለመያዝ? ነገር ግን የአንድ አምባ ሰዎች ሰራተኛ ሲቀጥሩ የሚያደርጉት ሊቀጠር የታሰበው ሰራተኛ ምን አለው ነው። እሱ የስራ መደቡ ያስፈልጋል የተባለውን የትምህርት ዝግጅትና ኤክስፒሪየንስ ያን ተክቶ ማስታወቂያ እንዲወጣ ይደረጋል። አንድ አምባ ላይ ፍየል ሲጠብቁ የነበሩ፣ አንድ ደብር ላይ ሲያስቀድሱ የነበሩ ሰዎች የአንድ መስሪያ ቤት ሙሉን ይዙታል። ብሔሩ ምንድን ነው? ኦሮሞ። የትኛው ኦሮሞ? ወለጋ፣ ቦረና፣ አርሲ፣ ምን ሐረርጌ እያሉ ይከፋፍላሉ። አማራ፣ ጎጃሚ ነው፣ ጎንደሬ ነው፣ ወሎ ነው። እንደዚህ ነው ወደ ራሳቸው ያመጡታል። ይሄ ምን ይጠቅማቸዋል መሰላችሁ? አንድ ሰዎቹ የስራ ኃላፊዎቹ ሊሰርቁ ያሰቡትን ነገር ሚስጥረኞቹ እያሰባሰቡ ስለሆነ ያበለገ ነገር ጥፋቱ ያጠፋ እነዛ ሚስጥረኞች አያወሩባቸውም። ሁለተኛ ደግሞ የአምባቸውን ሰዎች ይጠቅማሉ። ለምሳሌ ኢትዮጵያ ቴሌቪዥን ለስራ ጉዳይ ወደ ፊልድ ሲወጡ አበል ይዘው ነው የሚወጡት። ነገር ግን በየወረዳው ላይ፣ በየዞኑ ላይ፣ በየክልሉ ላይ እንደገና ተጨማሪ አበል ይበላሉ። ይሄ አደባባይ ሚስጥር ነው። ደሞዛቸውን ብዙም የሚያስታውሱ ሰዎች አልነበሩም። አሁን ግን ጊዜ ጉልበታም አይደል? እነ ወገንን ያባረሩ የስራ ኃላፊዎች እንዲገለሉ ተደረጉና አዲስ የስራ ኃላፊዎች ተሾሙ። መንጫጫት የጀመሩት የትኞቹ ናቸው? ያንን ጥቅም ሲያገኙ የነበሩ የአምባ ሰዎች አሁን መንጫጫት ጀመሩ ማለት ነው። የምንበላው አጣን አላሉ? ሌላዎቹ አልነበሩም? እንደነ ወገን ያሉ የተገፉ ሰዎች፣ በጊዜው የተገፉ ሰዎች አሁንም ደሞዝ ይጨመርልን ምናምን አላሉ? ያንን አበል ሲነፉ የነበሩ፣ ያንን በየወረዳው እየሄዱ ገንዘብ ሲቀባበሉ የነበሩ ሰዎች ለምን መሰላችሁ? የባለፈው ስርዓት ትክክል ነበረ ለማለት ይረዳችኋል። ደቼ ትበላላችሁ። ምንድን ያላቸው አዲሱ ስራ አስፈጻሚ? ከፈለጋችሁ መስሪያ ቤቱን ለቃችሁ ውጡ። እስላማዊ ዩኒቨርሲቲን እንገነባለን አሉ። እስላማዊ ማዕከልን፣ የመሬት ጉዳይ የሚያስፈጽም ኮሚቴ፣ ገንዘብ የሚያስፈጽም ኮሚቴ በተለያዩ ሀገራት ላይ፣ በተለይ የአረብ ሀገራት ላይ፣ በተለይ ሳውዲ አረቢያ ላይ ኮሚቴ ተቋቋመ። በተለያዩ የኢትዮጵያ ክልሎች ላይ ኮሚቴ ተቋቋመ። ያልቃል እሰየው የሚያስብል እንቅስቃሴ ሲያደርጉ ነበረ። ከዛም በኋላ የት እንደገቡ አይታወቅም። እስቲ የት ናችሁ ብሎ መጠየቅ ከጤነኝነት የሚመነጭ ነውና የት ናችሁ? ምን ደረጃ ደረሳችሁት? ሊያልቅ ነው? ሊመረቅ ነው? ወይንስ አልጀመራችሁትም? ምን ቸገራችሁ? ምን ደላችሁ እንላችኋለን። ብቅ በሉና የዛሬ 5 ዓመት ገደማ እስላማዊ ዩኒቨርሲቲን እንገነባለን ብር ወዲህ በሉ ያላችሁ ኮሚቴዎች መልስ እንድሰጡ እንፈልጋለን። በተለያየ ጊዜ ኢትዮጵያ ውስጥ እንግዲህ ሆስፒታል እንገነባለን ብለው እነ ሰለሞን እነ መቅደስ ገንዘብ አሰባሰው ነበር። አሁንም የት እንደደረሰ በተለያየ ጊዜ እየመጣችሁ መልስ እንድሰጡን እንፈልጋለን። የዛሬው ፕሮግራማችን ግን የዛሬው ዓላማችን ግን ቀጥታ እስላማዊ ዩኒቨርሲቲ እንገነባለን ብላችሁ ገንዘብ ያሰባሰባችሁ ሰዎች ምን ደረጃ ላይ ናችሁ? የዜጋ ጥያቄ ነው።